ሰላም የተወደዳችሁና የተከበራችሁ የመርሉታን ቤተሰቦች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ዘረኝነትን ተጸይፈን ፍቅር አንድነትን ሰብከን ለአንዲት ኦርቶዶክሳዊት ቤተክርስቲያን ድምፅ የምንሆንበት ሚዲያ ነው። በዛሬው ዕለት አንዲት ኦርቶዶክሳዊት ህብረት በሚል አንዳንድ ሀሳቦችን ላጋራችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ግን ስለ ቤተክርስቲያን ትርጉም አባቶቻችን ያስተማሩን እናንተ የምታውቁትን አንዳንድ ጉዳዮች ለመናገር ሞክራለሁ። የቤተክርስቲያን ባህሪያት ይታወቃል። ቤተክርስቲያን አንዲት ናት፣ ሉዓላዊት ናት፣ ዓለም አቀፋዊት ናት፣ በዘር በቋንቋ የማትከፋፈል ናት። ቤተክርስቲያን እንደዚህ ናት። ቤተክርስቲያን የሰማያውያንና የምድራውያን ህብረት ናት። ቤተክርስቲያን ድል አድራጊ ናት። ቤተክርስቲያን ሁልጊዜም በተጋድሎ ላይ ያለች ናት ማለት ነው። ቤተክርስቲያን እንዲህ አይነት ጠባይ ያለት ናት። እንዲህ አይነት ባህሪ ያላት ናት። ቤተክርስቲያንን እንዲህ ነው ብለን ዲፋይን በምድራውያን አስተሳሰብ እንዲህ ናት ብለን ዲፋይን የምናደርጋት አይደለችም። ቤተክርስቲያን ሰማያዊት ናት። ቤተክርስቲያን የሰውና የመላእክት ህብረት ናት። ቤተክርስቲያን ሰውና መላእክት አንድ ላይ ሆነው እግዚአብሔርን የሚያመሰግኑባት የምስጋና ቤት ናት። የጸሎት ቤት ናት። ቤቴሰ ትሰመይ ቤተ ጸሎት እንዳለ ክርስቶስ ቤተክርስቲያን የጸሎት ቤት ናት። ዘረኝነት የማይሰበክባት፣ አንድነት የሚሰበክባት፣ በክርስቶስ አንድነታችንን የምናረጋግጥባት፣ በዘር በቋንቋ የማትከፋፈል አንዲት ህብረት። ደስ አላልከኝም፣ መልክህ አላማረም፣ ቆዳህ ጥቁር ነው፣ ከለርህ እንደዚህ ነው፣ ንግግርህ ቋንቋ እንደዚህ ነው ተብሎ የማይባልባት አንዲት ህብረት ቤተክርስቲያን እንደዚህ ናት። አንዲት ህብረት ናት። ቤተክርስቲያን የእግዚአብሔር ስም የሚጠራባት፣ ቤተክርስቲያን እግዚአብሔር የሚወደስባት፣ ቤተክርስቲያን እኛም ኃጢአታችንን ተናዘን ንስሐ ገብተን ስጋውን ደሙን የምንቀበልባት አንዲት ህብረት ናት ቤተክርስቲያን። ይህቺ ቤተክርስቲያን በዘረኞች በጎጠኞች የማትከፋፈል ናት። በዘረኝነት መንፈስ ውስጥ ሆኖ የቤተክርስቲያን አካል መሆን አይቻልም። በተለይ ይህቺ ህብረት፣ ይህቺ ኦርቶዶክሳዊት ህብረት ልዩ የሚያደርጋት ከዘር ከጎሳ ከቋንቋ መከፋፈያ መስፈርቶች ነፃ መሆኗ ነው። ብዙዎች በማንነት ውስጥ በምድራዊ ርስት ዘር ቆጠራ ውስጥ ሆነው ኦርቶዶክስ ላይ ሊሉ ይሞክራሉ። በጣም ብዙዎች በምድራዊ ዘር ርስት ቆጠራ ውስጥ ሆነው ኦርቶዶክስ ላይ ሲሉ እንሰማለን፣ እናዳምጣለን። እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ፣ እኔ አረብ ነኝ፣ እኔ ጣሊያናዊ ነኝ፣ እኔ ጀርመናዊ ነኝ፣ እኔ ደግሞ ምዕራባዊ ነኝ፣ እኔ ምስራቃዊ ነኝ፣ እኔ ሰሜናዊ ነኝ ሲሉ ይደመጣል። እንዲህ ሆነው ደግሞ ኦርቶዶክስ ላይ ሊሉ ይሞክራሉ አሉ እንጂ ሊሆኑ አይችሉም። ኦርቶዶክሳዊነት ከዘር ማንነት በላይ ነው። ኦርቶዶክሳዊነት ከቋንቋ ሁሉ በላይ ነው። ኦርቶዶክሳዊነት ለክርስቶስ አንድ አካል፣ በክርስቶስ አንድ አካል፣ ከክርስቶስ አንድ አካል የመሆን ምስጢር ነው። ዘረኛ ሰው በፍጹም ኦርቶዶክስ ሊሆን አይችልም። በምድራዊ ዘር ቆጠራ ውስጥ ያለ ሰው በፍጹም ነኝ ሊል ይችላል፣ ነገር ግን መሆን አይችልም። ነኝ ሊል ይችላል፣ ከልካይ ስለሌለ ነኝ ሊል ይችላል። የሚቆጣጠር ስለሌለ ነኝ ብሎ ሊያወራ ይችላል። ነገር ግን በምድራዊ ርስት ዘር ቆጠራ ውስጥ ሆኖ ኦርቶዶክስ መሆን አይቻልም። ክርስቶስ ለግሪካዊ ሰው አልተሰቀለም። ክርስቶስ ለአማራው አልተሰቀለም። ክርስቶስ ለትግራዩ ልጅ አልተሰቀለም። ለትግራዊ ሰው አልተሰቀለም። ክርስቶስ ለምስራቃዊው፣ ለምዕራባዊው፣ ለደቡባዊው፣ ለሰሜናዊ ሰው አልተሰቀለም። ክርስቶስ የተሰቀለው በዚህ ዓለም ላለ ሰው ሁሉ ነው። ይሄ ከሆነ ምድራዊ ዘር ቆጠራ ምን አመጡ? ከምድራዊ ዘር ቆጣሪዎች ጋራ ተደምሮ ኦርቶዶክስ መሆን ይቻላል? በፍጹም። የመጣው የሄደው የሚጠቀምብን ያይደለም የክርስቶስ አገልጋዮች ነን። ፖለቲከኞች የስልጣን መንጠላጠያ የማያደርጉን
ከክርስቶስ አንዲት ህብረት የተደመር በክርስቶስ ደም የተገዛን ኦርቶዶክሳውያን ምድራዊ ዘር የለንም። እንደው ዘር መቁጠር የሚያስፈልግ ከሆነም የተገኘነው ከአንዱ ከአዳም መሆኑ መዘንጋት የለበትም። ከአንዱ አዳም የተገኘን ከሆን ለምንድነው የዚህ ቋንቋ ተናጋሪ የዚህ ቋንቋ ተናጋሪ የዚህ ቋንቋ ተናጋሪ እየተባባልን እርስ በርስ የምንከፋፈለው? ለምንድን ነው ያለ እንደሆነ ኦርቶዶክሳዊነቱ ስላልገባን ነው። ኦርቶዶክሳዊነት ከቋንቋ በላይ መሆኑን ስላልተረዳን ነው። ኦርቶዶክሳዊነት ከስላሴ ልጅነት ከስላሴ ልጅነት በመወለድ የሚገኝ ሰማያዊ ሀብት ሰማያዊ ርስት መሆኑን ስለዘነጋን ነው። እስኪ እንደው አንድ ምሳሌ ልንገራችሁ። በኢትዮጵያ ውስጥ እስልምናና ፕሮቴስታንት ሁለቱ አሉ። እስኪ እንደው ለምልክት ያህል በእስልምና እምነት ውስጥ ያሉ ወንድሞች አንተ አማራ ነህ፣ አንተ ኦሮሞ ነህ፣ አንተ ትግሬ ነህ ሲባባሉ ሰምታችኋቸው ታውቃላችሁ? ሰምቶ የሚያውቁ ሰው አለ? የአማራ እስላም፣ የኦሮሞ ሙስሊም፣ የትግሬ ሙስሊም የሚባል ቋንቋ አላቸው በእስልምና እምነት ውስጥ? ፕሮቴስታንቱን ተውት። ሲጀመር በኢትዮጵያ ውስጥ ያለውን ኦርቶዶክሳዊ ሳቢ አጥፍቶ ወደ ምዕራባውያን ባህል ወይም ደግሞ ግሎባላይዜሽን ወደሚባለው ጽንፍ አምጥቶ ሰውን ሃይማኖት አልባ ማድረግ ምግባር አልባ ማድረግ ስለሆነ ስለ ፕሮቴስታንት ብዙ ማውራት አልፈልግም። በእስልምና ውስጥ ግን አማራ፣ ኦሮሞ፣ ትግሬ የሚባል ቋንቋ አለ? የለም። አንድ አላህ፣ አንድ እስላም ነው እኮ የሚሉት። አንድ ሙስሊም ነው የሚሉት። አንድ ሙስሊም። እኛ ታዲያ ምንድን ነን? እኛ ምንድን ነን? ኦርቶዶክስ በአንዱ በኢየሱስ ክርስቶስ ደም የተገዛን የተዋጀን ስንሆን ለምንድን ነው አማራ፣ ኦሮሞ፣ ትግሬ የምንባባለው? እንደዚህ ተባብለን ኦርቶዶክስ መሆን እንችላለን? ይቻላል? ኦርቶዶክስ ለትግራዩ ሰው ብቻ የተሰቀለው? ለአማራው ብቻ የተሰቀለው? ለኦሮሞ ብቻ የተሰቀለው? ለጉራጌው ለሀዲያው የተሰቀለ ክርስቶስ? ለምስራቁ ለምዕራቡ የተሰቀለው? ጥያቄ ነው። አይደለም። ቅዱስ ጳውሎስ ይህንን አስተምህሮ በተመለከተ ይህንን የመለያየት ሀሳብ በተመለከተ ሲያስታርቅ እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ፣ እኔ ኬፋ አትበል። እንደው ለጳውሎስ ለኬፋ ለአጵሎስ የተሰቀለ ክርስቶስ አለን ብሎ ይጠይቃል። ለአጵሎስ ብሎ የተሰቀለ ክርስቶስ አለን? ክርስቶስ ስንት ነው? እውነቴን እኮ ነው። ክርስቶስ ስንት ነው? ደፍረህ ተናገረው እንጂ ይህን ጉዳይ እንዴ ተሸሸዋለህ። ይህን ጉዳይ መሸሻ አይገባም። ይህን ጉዳይ በክርስቶስ አንድ ናችሁ ተብለናል። በክርስቶስ አንድ የሆነ እኛ ኦርቶዶክሳውያን ደግሞ የምን ዘረኝነት የምን ጎጠኝነት? ቋንቋ እኮ ጸጋ ነው። በቃ ከዛ ያለፈ ምንም ነገር የለውም። ቋንቋ በቃ ኦሮሞኛም በለው አማርኛም ትግርኛም መግባቢያ ነው። በቃ አለቀ። ሌላ የምንም መግለጫም አይደለም። የምንም መግለጫ አይደለም። ቋንቋ ነው። በ72 ቋንቋ ተነጋግረዋል ሐዋርያት። በቃ ቋንቋ ነው። አንድ ሐዋርያ የሚታጠቀው ለመግባቢያ ክርስቶስ የሰበከውን ወንጌል ለመስበክ የምንጠቀምበት አንዱ ቱል ነው፣ አንዱ ዲቫይስ ነው ቋንቋ። በቃ ምን አለው ከዚህ? አማርኛ ሙሉ በሙሉ ጥፍት ቢል፣ ኦሮሞኛ ሙሉ በሙሉ ጥፍት ቢል፣ ትግረኛው ሙሉ በሙሉ ጥፍት ብሎ ሌላ ቋንቋ ቢመጣ እስከ ተግባባንበት ድረስ ያ ቋንቋ ነው። በቃ መግባቢያ ነው። ቱል ኦፍ ኮሚኒኬሽን አለቀ። ሌላ ትርጉም ሊሰጥ አይገባም። ዳሩ ግን በኢትዮጵያ የተዘራው የሐሰት ትርክት በትውልዱ ጭንቅላት ውስጥ በቅሎ አድጎ አፍርቶ እያየነው ነው። እርስ በርስ እየተገዳደልን አለን። የሐሰት ትርክቱ ውጤት
ዛሬ ላይ ያለውን ሁኔታ የምታውቁት ነው። ይህ ሁሉ የሐሰት ትርክት ነው። ለዚህ አሁን የሁሉ ችግር እያለ መፍትሄ የሚያመጣ አካል አለመኖሩ ደግሞ በጣም ያበሳጫል። በእውነቱ በጣም ነው ያበሳጨው። አባቶች ሳይቀር በዘረኝነት ልክፍት ተለክፈው በጎጠኝነት መንፈስ ታመው አብደው ሰክረው በመንደርተኝነት በሽታ ተለክፈው ሀዝ ሲሉ እናያቸዋለን። ሚዲያ ላይ እንደ ውሻ ምንድነው ውሻ ፀሐይ ሲሆንበት ፎር ሃይበርኔሽን ይባላል። ሰውነቱን ለማቀዝቀዝ ከዚያ ሙቀት ቀዝቀዝ ለማድረግ ምላሱን ያወጣና ሀዛ ይላል ማለት ነው። ልክ እንደ ውሻ በዘረኝነት ልክፍት ተለክፈው በጎጠኝነት በመንደርተኝነት እሳቤ ውስጥ ተዘፍቀው ሚዲያ ላይ ምላሳቸውን አወጣው ሀዛዝ ሲሉ እንሰማቸዋለን፣ እናያቸዋለን። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከሚከሱ አካላት መካከል በትግራይ ያሉ አንዳንድ አባቶች፣ ሁሉም አላልኩም፣ በጣም እዚህ ላይ በጣም በጥንቃቄ ልደመጥ ይገባል። እኔን የምትሰሙ ሰዎች በጥንቃቄ ልሰሙኝ ይገባል። አንዳንድ አባቶች፣ ሁሉም አባቶች አሉ፣ አንዳንድ አባቶች እነ ሰረቀን ጨምሮ ሰረቀ ብርሃን የሚባለው ራሱን ጳጳስ ያደረገው ሰረቀ ብርሃንን ጨምሮ አንዳንድ አባቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይከሷታል። ፖለቲከኞች በፈጠሩት ችግር ቤተክርስቲያንን ተጠያቂ ያደርጋሉ። በሰሜኑ በነበረው ጦርነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመከላከያ ጋር ሆና ወግታናለች ይላሉ። ከመከላከያ ጋር ሆና ወግታናለች። እንዴ ቤተክርስቲያኒቱ የጦር ኃይል አላት እንዴ? ጦር አላት? ያሰለጠነችው የጦር ኃይል አላት? ግለሰቦች በተናገሩት ንግግር ቤተክርስቲያኒቱ ተጠያቂ አትሆንም። ምክንያቱም ግለሰቦች ቤተክርስቲያንን ስለማይወክሉ አይመለከታቸው። በነገራችን ላይ ግለሰብ ቤተክርስቲያን አይወክልም። ብፁዕ ወቅዱስ አቡነ ማትያስ ቤተክርስቲያን መወከል አይችሉም። አሜዚንግሊ ይሄ ኦርቶዶክሳዊ አስተምህሮ አለ። ብፁዓን ሊቃነ ጳጳሳት በግለሰብ ደረጃ ቤተክርስቲያን አይወክሉም። ምክንያቱም ቤተክርስቲያን ህብረታዊት ናት። ህብረት ናት። ይሄ መታወቅ አለበት። የዚህ ቤተክርስቲያን የሚባል የለም። አንዲት ኦርቶዶክሳዊት ህብረት በዘር በቋንቋ በነገድ በምናምን ምድራውያን በፈጠሩት ዝርክርክ የሆነ ነገር ሁሉ የማትገነጣጠል አንዲት ኦርቶዶክሳዊት ህብረት። ምናልባት ይህን ስናገር የኦሮሞ ሲኖዶስ የትግራይ ሲኖዶስ ምናምን እያለ ቢከፋፈል ይሄ ተከፋፈለ ማለት አይደለም ወይ? መከፋፈል አይደለም፣ ይሄ መገንጠልም አይደለም። ኮብልሎ መሄድ ነው። የትግራይ ሲኖዶስ ለምሳሌ ኮብልሎ የሄደ የቀጣፊዎች ስብስብ ነው። የኦሮሞ ሲኖዶስ ኮብልሎ የሄደ የቀጣፊዎች ስብስብ ነው እንጂ ከአንዲት ኦርቶዶክሳዊት ህብረት የሚጨመር አይደለም። በቀኖና ባስተምሮ በምንም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር አንድ ያልሆነ ህብረት ነው። አይቻልማ። በየትኛው ቀኖና? በዚህ ከጎጃም ካለውም ደግሞ ይሄ ደግሞ የቅባት ደግሞ አለ ደግሞ አርሶ አደርና የከብት ጠባቂዎችን ሰብስቦ በቅባ መንፈስ ቅዱስ ከበረ እያለ ምንም የማያውቁ አባቶችን ሾሞ ብፁዕ አቡነ ቄርሎስ ሲል የሚውል ደግሞ የቅባት እምነት አስተምህሮ ያላቸው ደግሞ በጣም ማይነር የሆኑ አንድ ወረዳ ላይ ያሉ አንድ የቅባት እምነት ተከታዮች ደግሞ አሉ። እነሱም ኮብልለው የሄዱ ናቸው እንጂ የተገነጠሉ አይባል። የምትገነጠል ቤተክርስቲያን ግንጠል ቤተክርስቲያን የለችም። ኮብልለው የሚሄዱ አምፀው የሚሄዱ ሰዎች ግን ይኖራሉ። ልክ እንደ ትግራይ ሲኖዶስ ማለት ነው። ልክ እንደ ኦሮሞ ሲኖዶስ በየትኛውም የቤተክርስቲያን ቀኖና እንዲህ አይነት የክህነት ቅብብሎች ስርዓት የለም። ክህነት በቅብብሎች የመጣ ነው። ክርስቶስ ሐዋርያትን ሾመ። ሐዋርያት ደግሞ ሐዋርያን አበው ሊቃውንትን እንዲያ በሹመት በጉባኤ ነው ሹመት የሚካሄደው እንጂ አስተዳደራዊ መዋቅሩ ስላልተመቸን ተገንጥለ ሄደ እዛ የምትፈጽመው ሹመት የለም። በቤተክርስቲያን ውጉዛን ናቸው፣ የተወገዙ ናቸው። በነገር ማንም አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢያወግዛቸውም ባያወግዛቸውም ቀኖናው ራሱ ያወግዛቸዋል። እዚህ ላይ ግን መረሳት የሌለበት ደፍረን የምንናገረው በጥር 14 በተፈጸመ ሲመት የተወገዙ ውግዛን ነበሩ። እነሱ በፖለቲካ ተጽዕኖ ተመልሰው ጠቅላይ ቤተ ክህነት ገብተዋል። ጠቅላይ ቤተ ክህነት ስራ አስኪያጅ ሆነዋል። ይህንንም አንቀበልም። ይዘ በምድራውያን መንግስታት ነገስታት
ተጽዕኖ የተሾሙ ጳጳሳት ጵጵስና የላቸው፣ ማይረግ የላቸው፣ ክህነት የላቸው፣ የተወገዙ ውግዛን ናቸው። ይሄን ደፍሮ የሚናገር ሰው ያስፈልገናል። ለምን ብሎ የሚጠይቅ ሰው ያስፈልጋል። መፍትሄው ግን ምንድነው ከተባለ አስቦ መስራት ነው። አቅዶ መስራት ነው። አቅዶ አስቦ መስራት ነው። ልክ እንደማን ከተባለ እንደ ህንድ ኦርቶዶክሳውያን፣ እንደ ኮፕቲክ ቤተክርስቲያን፣ እንደ እስክንድሪያዋ ቤተክርስቲያን፣ እንደ ሀቢብ ጊዮርጊስ አስቦ መስራት ነው። እንደ ሩሲያ ቤተክርስቲያን አስቦ አቅዶ መስራት ነው። ከአባቶቻችን የተቀበልናትን ቤተክርስቲያን ጠብቀን ለቀጣዩ ትውልድ ለማስተላለፍ የቤተክርስቲያኒቱን አስተምህሮ መጠንቀቅ ያስፈልጋል። የቤተክርስቲያኒቱን ቀኖና መረዳት ይገባል። በዚህ ሁሉ መንገድ አልፈን ቤተክርስቲያኒቱን ማሻገር እንችላለን እንጂ ዛሬ ላይ ባለው ሁኔታ፣ ባለው የሀሳብ ልዩነት፣ ባለው የቀኖና ጥሰት ቤተክርስቲያን ተከፋፍላለች፣ ቤተክርስቲያን ጠፍታለች፣ ቤተክርስቲያን ፈርሳለች እያሉ ተስፋ መቁረጥ አይገባም ነው። የምትፈርስ ቤተክርስቲያን የለች። ይሄ የምድራውያን ህብረት፣ የሰዎች ህብረት በተለያየ ምክንያት ቢናጋ የሰማያውያን ህብረት አይጠፋም። እንደዚያ ነው። የምድራውያን ህብረት አሁን ለምሳሌ 11 ሰዎች አላችሁ እዚህ ላይቭ ላይ 11 ሰዎች እያያችሁ ነው። 11ዶቻችንም ቃል ገብተን በቃ እስከ መጨረሻው ድረስ ላይቭ ላይ ቁጭ እንላለን ብለን ቃል ገብተን፣ ነገር ግን ከመካከል አንዱ ቢወጣ ወይም 2 3 ቢወጡ ህብረቱ ፈረሰ አይባልም። እኔና አንድ ሰው ቢያንስ ካለ ህብረቱ እንደቀጠለ ነው ማለት ነው። እነዚያ ናቸው አመፀኛ የሚባሉት። ወጣው የሄዱት አመፀኛ ይባላሉ ማለት ነው። ስለዚህ ይህች አንዲት ኦርቶዶክሳዊት ህብረት አትከፋፈልም፣ አትበተንም፣ አትጠፋም ሲባል ይሄ ነው። ይሄ ማለት ግን የምድራውያን ህብረት ሊፈተን እንደሚችል ማሰብ አለብን። ይቺ ኦርቶዶክሳዊት ህብረት ሁልጊዜም በተጋድሎ ላይ ያለች ህብረት ናት። ሁልጊዜም በተጋድሎ ላይ የምትኖር ቤተክርስቲያን ናት። በነገራችን ላይ ቤተክርስቲያን በተጋድሎ ላይ የምትኖረው ድል አድራጊቱን እንጂ ትጋደላለች። አላውያን ነገስታት ይፈትኗታል፣ ፖለቲካዊ ይፈትናታል፣ ዘረኝነቱ ይፈትናታል። ይሄን ሁሉ አልፋ ግን ኦርቶዶክሳዊት ቤተክርስቲያን ትቀጥላለች። እሺ ሰው ላስገባ ሐሳብ እቀበላለሁ። ስለዚህ ይሄንን አቅዶ መስራት ነው። አስቦ መስራት ነው። አንዲት ኦርቶዶክሳዊት ህብረት እንድትቀጥል በተለይ የሰሜኑን ማህበረሰብ ማነቃቃት፣ ስለ አንዲት ኦርቶዶክሳዊት ህብረት ማነቃቃትና ወደ ቀደመው አንድነታችን እንድንመለስ በደንብ መስራት አለብን። በደንብ ጠላት ደስ አይበለው፣ የቤተክርስቲያን ጠላት ደስ አይበለው። ይቅር የምንባባልበትን ጊዜ ማምጣት አለብን። ይቅር መባባል አለብን። የክርስትና ወዙ፣ የክርስትና ጣዕሙ ይቅር መባባል ነው። ክርስቶስ ይቅር ስለመባባል ነው ያስተማረን። ቂመኛ ሰው ገነትን አያያትም፣ የገነትን ደጅ አያያትም፣ ሊያይ አይችልም። ቂም ይዞ ከእግዚአብሔር ጋር መኖር አይቻልም። የሰሜኑን ጦርነት እናንሳ። በሰሜኑ ጦርነት ፖለቲከኞቹ አገዳደሉን፣ እርስ በርስ ፖለቲከኞቹ አገዳደሉን፣ ፖለቲከኞቹ አደባደቡን፣ ፖለቲከኞቹ ደግመን እንዳንገናኝ ፖለቲካ ሰሩብን። ፖለቲከኞቹ ታረቁ። አባቶች ለምን አልታረቁም? ለምን አይታረቁም? የፖለቲካ መሪዎቹ ታረቁ፣ ይቅር ተባባሉ፣ ምህረት ወረደ በፖለቲካው ዘንድ። ለምንድን ነው ታዲያኛ ኦርቶዶክሳውያን ይቅር ማንባባለው? ለምንድን ነው በጥላቻ የምንከንፈው? በክርስቶስ አንድ የሆነው አካል ለምን እጠላዋለሁ? ለምን እንዴ? በክርስቶስ አንድ የምንሆን ከሆነ አንድ ከሆነ ለምን መጠቀሚያ እንሆናለን? የፖለቲካ መጠቀሚያ ፖለቲከኞች ለምን ይጠቀሙብናል? በፍጥነት ይህንን ጉዳይ በጣም በፍጥነት መመለስ አለብን። አንድነታችንን መመለስ አለብን። ኦርቶዶክሳዊነታችንን መግለጥ አለብን። ይሄ ሚዲያ ነው፣ ሐሳብ የሚሸጥበት ነው።
ይሄ ሐሳብ የሚለወጥበት ነው። ከዚህም ባለፈ መሬት ላይ ህብረቱን ማጠናከር ይገባል። የትግራይ ኦርቶዶክሳውያን ትግራይ ያሉ ኦርቶዶክሳውያን ሊቃውንት አማራ ክልል ላይ መጥተው ወንጌል መስበክ አለባቸው። አማራ ክልል ላይ ያሉ ኦርቶዶክሳውያን መምህራን ሊቃውንት ትግራይ ክልል ሄደው ወንጌል መስበክ አለባቸው። የትግራይ ያሉ የአብነት መምህራን ከዚህ መጥተው ማስተማር አለባቸው። ከዚህ ያሉ የአብነት መምህራን እዛ ሄደው ማስተማር አለባቸው። እዚህ አማራ ክልል ያሉ ኦርቶዶክሳውያን መንፈሳውያን ወጣቶች ወንድም እህቶቻችን ከትግራይ ያሉ ቅዱሳን መካናትን መጎብኘት አለባቸው። ከዛ ያሉ መንፈሳዊ ኦርቶዶክሳዊ ወንድሞችም መጥተው ወደ አማራ ክልል ቅዱሳን መካናትን መጎብኘት አለባቸው። ገዳማትን መጎብኘት አለባቸው። በቃ ይሄ መሆን አለበት። መጠቀሚያ መሆን የለብንም። ግባ እያለ ወጣቱን ወደ ጦርነት ሲማግድ የነበረው ጌታቸው ረዳ ዛሬ ከጠቅላይ ሚኒስትር አብይ አህመድ ጋር ተጨባብጦ ውስኪ እየተራጨ ነው። የኛ አባቶች ለምን እነ ብፁዕ አቡነ ኢሳያስ ለምን ተወግዘዋል? በመሰረቱ ብፁዕ ልላቸው አልችልም። ለምን ብፁዕ ቅዱስ አቡነ ማትያስ ትግራይ የሄዱ ጊዜ ቤተክርስቲያን የተዘጋባቸው ለምን ምን አደረጉ? ምን አጠፉ? ቤተክርስቲያን ምን አገባት? በጦርነት ተዋጉ ብላ ቤተክርስቲያን አስዛለች? አውጃለች? ጦርነት አወጀች እንዴ? የራስን ድካም በሌላው ማላከክ ተገቢ አይደለም። ቤተክርስቲያን የምትሰብከው የምትናገረው ሁልጊዜም ቢሆን የምትናገረው ስለ አንድነት ነው። በመጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 4 ላይ ሁልጊዜ ቤተክርስቲያን የምትሰብከው ስብከት አለ። በቅዱስ ጴጥሮስ ትምህርት የተመለሱ ያመኑ ምዕመናን ያላቸውን ንብረት ሁሉ ከሐዋርያት እግር ስር ያስቀምጡ ነበር ይላል። በመካከላቸው ፍጹም ችግር አልነበረም። ያላቸውን ንብረት ሁሉ ከሐዋርያት እግር ስር ያስቀምጡ ነበር። በመካከላቸው ምንም ችግር አልነበረም። በመካከላቸው ችግር አልነበረም ማለት የሚበሉት የሚጠጡት አላጡም፣ የሚለብሱት አልነበረም። ለጸሎትና ለትምህርት ለስብከተ ወንጌል አገልግሎት ይፋጠኑ ነበር ይላል ሐዋርያት ሥራ ምዕራፍ 4። በመካከል ግን ህብረቱ ቢበተንስ ብሎ ተጠራጥሮ አንዱ ሐናንያ የሚሉት እርጉም የተረገመ ሰው መሬቱን ሽጦ ግማሹን አስቀርቶ ይሄው በዚህ ገንዘብ ነው የሸጡት ብሎ ወስዶ ለቅዱስ ጴጥሮስ ሰጠው ይላል ሐዋርያት ሥራ ምዕራፍ 4 ላይ ያለው ታሪክ። መንፈስ ቅዱስን ታታልል ዘንድ ሰይጣን በልብህ ምንኛ መላብህ ብሎ ቅዱስ ጴጥሮስ ረገመው። ሐዋርያት ሥራ ምዕራፍ 5 ላይ ሚስቱ ሰጲራም አብራ በቅዱስ ጴጥሮስ አማካኝነት መንፈስ ቅዱስን ስላታለሉ እግዚአብሔር እንደቀሰፋቸው እዚህ አይተናል ማለት ነው። ሐዋርያት ሥራ ምዕራፍ 5 ላይ ሐናንያም ሰጲራም ሁለቱም በአንድ ቀን በአንድ ሰዓት ሞቱ ማለት ተጠራጥረው ከህብረቱ የተለየ ሐሳብ ይዘው መጥተው ማለት ነው። ከህብረቱ የተለየ ሐሳብ ይዘው መጥተው ለምንድን ነው በጥላቻ መንፈስ የምንሰክረው? ይህንን ህብረት የሚበጠብጡት ፖለቲከኞቹ እንደሆኑ አውቀን ለምንድን ነው እኛ አንድነት ማንፈጥረው? ለምን ደብረ ዳሞ ያለው ገዳም የኔም ነው። በነገራችን ላይ ጎጃም ያለው ዲማ ጊዮርጊስም ለተጋሩ ሁሉ ነው፣ ለኦርቶዶክሳውያን ሁሉ ነው። ላሊበላ የጋራ ታሪክ ነው። እንደው ብዙ ጊዜ ሲነገር የምሰማው ነገር አለ፣ በርካታ ጊዜ ሲነገር የምሰማው ነገር አለ። የትግራይንና የአማራን ህዝብ እኮ ስጋና አጥንት ያገናኛቸዋል ምናምን፣ ሁለቱም ሴማውያን ናቸው፣ የሴም ነገር ናቸው ምናምን የሚሉ ሰዎች ይሰማለሁ። ባንሆንስ ደምና አጥንት ባያገናኘንስ? እንዴ ባያገናኘንስ? ደምና አጥንት ባያገናኘን እንዴ በጣም ይገርማል እኮ። ይሄ ከሴማዊነት በላይ ከደምና ከአጥንት ከታሪክ በላይ ታሪክ ያገናኘናል ምናምን ከምንለው በላይ አንድ የሚያደርገን ሌላ አንድ አብይ ጉዳይ አለ አይደለም እንዴ? ኦርቶዶክሳዊነት አንድ ያደርገን የለም እንዴ? ኦርቶዶክሳዊነት አንድ ያደርገን የለም ወይ? ነውር ነው። እውነቴን ነው፣ ነውር ነው። ጂኦግራፊን መሰረት አድርጎ
ቋንቋን መሰረት አድርጎ መከፋፈል ከኦርቶዶክሳዊነት የሚያስወጣ እኩይ ምግባር ነው። ሁሉም ኦርቶዶክሳዊ ሰው ይሄን መጸየፍ አለበት። እኔ ክርስቲያን ነኝ ማለት አለበት። እንደ ሕፃኑ ቂርቆስ አንተ አማራ ነህ ሲሉ አዎ አማራ ነኝ ግን ኦርቶዶክስ ነኝ ይበል። አንተ ኦሮሞ ነህ ሲሉ አዎ ኦሮሞ ነኝ ነገር ግን ኦርቶዶክስ ነኝ ይበል። አንተ ትግሬ ነህ ሲሉ አዎ ትግሬ ነኝ ግን ደግሞ ከምንም በላይ ኦርቶዶክስ ነኝ ብለን ልንል ይገባል። በመሰረቱ እስካሁን ያለው አንድነት አልመጣ ያለበት ምክንያት ግልጽ ነው። ከሁለቱ ማህበረሰቦች የሚሰነዘሩ ቃላት አሉ። በዚህ አጋጣሚ ብሔር ማለት ሀገር ማለት ነው። አይቴ ብሔር አለ ጥበብ ለምሳሌ ይላል። የጥበብ ሀገሯ ወዴት ነው ማለት ብሔር ማለት ሀገር ማለት ነው። ብሔር ማለት ሀገር ማለት ነው። አማራ የሚለው ብሔር አይደለም። ኦሮሞ የሚለው ብሔር አይደለም። ትግሬ የሚለው ብሔር አይደለም። ቋንቋ ነው። በነገራችን ላይ ትግርኛ፣ ኦሮምኛ፣ አማርኛ ቋንቋ ነው። ብሔር ማለት ሀገር ማለት ነው። ብሔር አማራ ከተባለ የአማራ መኖሪያ፣ ብሔረ ኦሮሞ ከተባለ የኦሮሞ መኖሪያ አገር፣ ብሔረ ትግሬ ከተባለ የትግሬ መኖሪያ አገር ማለት ነው። እንደዚህ ነው። ኤኒዌይ ከሁለቱ ማህበረሰቦች ከአማራውም ከኦሮሞም ከትግሬውም ኖርማሊ ከአማራና ከትግራዩ የሚሰነዘሩ ቃላት አሉ። ይሄ ደግሞ አሁን ደግሞ የተወለደው ደግሞ በአማራና በኦሮሞ መካከል ደግሞ የሚሰነዘሩ ቃላት አሉ። በጣም ሩድ የሆኑ ሰዎች፣ በጣም ባለጌ ምላሳቸው ያልተገራ ሰዎች የሚናገሯቸው በርካታ የሐሰት ትርክት ላይ መሰረት ያደረጉ የጥላቻ ንግግሮች አሉ። እነሱን የምንናገርበት ጊዜ አሁን አልደረሰም። የትግራዩንና የአማራውን ግን ልናገር። ለምሳሌ ከአማራ ወገን የሚነሱ ሐሳቦች አሉ። በቀደመ ጊዜ ላይ መሬት ተወስዶብናል፣ ወልቃይትን፣ ራያን ይባል ነበረ። ከሌላው ማህበረሰብ ጋር አጣልተውናል። በተለይ በዚህ በማንነት አደራጅተው አማራ፣ ኦሮሞ ምናምን ብለው ከፋፍለው አጣልተውናል የሚል ሐሳብ አለ። የቀደመው ስርዓት የወያኔ ስርዓት በድሎናል የሚል አለ። በድሎናል፣ ታላቁን ትግራይ እንመሰረታለን ይላሉ። ይሄን ሐሳብ አሁንም አልተውትም የሚል ሐሳብ አለ። አሁንም በርካታ የስልጣን ጥመኞች ናቸው የሚል አለ። አሁንም ከወደዚህ በታሪክ ኢትዮጵያን የከፋፈሉ ኤርትራን የከፈሉ የባህር ወደብ ያሳጡ እነሱ ናቸው የሚል ክስ አለ። ከሱን ነው የምናገራቸው። ከትግራይ ደግሞ ደቂቀ እስጢፋኖስን አጼ ዘርዓ ያዕቆብን የገደላቸው። ስለዚህ አማራው ጸረ ትግሬ ነው የሚል ሐሳብ አላቸው። በቃ ደፍራ የምትናገረው ነው። ደቂቀ እስጢፋኖስ አጼ ዘርዓ ያዕቆብ የገደላቸው ትግሬ ስለሆኑ ነው። እንግዲህ ትግሬዎች አይደሉም። ባይዘይ ይሄ ምንድነው ደቂቀ እስጢፋኖስ የሚባሉት ትግሬ አይደሉም። ይኖሩ የነበረው በሸዋ ነው፣ ሰሜን ሸዋ። ለዚያ ነው አጼ ዘርዓ ያዕቆብ ያገኛቸው። ትግራይ ስለሆኑ አይደለም፣ በአስተምሮ ነው። ለድንግል ማርያምና ለመስቀል አይሰገድም ስላሉ በቃ ለሃይማኖቱ ቀናኢ ስለነበረ ምላሳቸው እየቆረጠ አላቸው። ዛሬ ምላሳቸው በእውነት እግዚአብሔር አምላክ በእንደዚህ አይነት አስተምሮ ውስጥ ያሉትን ይቁረጥልን፣ ምላሳቸውን ይቁረጥልን። እንደው በስጋ ይጉዳ ምናምን አለ፣ እድሜ ለንስሐ ይስጣቸው። ግን እንደው ቢያንስ እንደው ዲዳ ያደርግልን፣ ግን እንዳይናገሩ እንዲህ አይነቱን የጥላቻ ንግግር በእመቤታችንና በመስቀሉ ላይ የጥላቻ ንግግር የሚናገሩትን ዲዳ ያደርግልን ብለን እንላለን። የጣሊያን ጦርነት የምኒልክ የዲፕሎማሲ ችግር ነው ይላሉ። ባይዘይ የጣሊያን ጦርነት የምኒልክ የዲፕሎማሲ ችግር ነው ይላሉ። ቅርስ ተወስዶብናል፣ ተዘርፈናል ይላሉ። በማለት ደረጃ ባይዘይ ብዙዎች በተለይ እነዚህ ኢሊቶቹ የትግራይ ኢሊቶቹ የሚያነሱትን ነው። ቅድም ከላይ የአማራ ኢሊቶች የሚያነሱትን ነው የነገርኳችሁ። በጣም ብዙ ነው የሚባለው። ርስተ ነጥቀናል ይላሉ። ቤተክርስቲያን ከመከላከያ ጋር ሆና ወግታናለች ብለው ሁሉ ይላሉ። እስቲል እስካሁን ድረስ ይሄን ቃል አሁንም ይናገሩታል። ለምሳሌ እዚህ መልአከ ኃይል ነው ምናምን የሚባል ሰውዬ የብፁዕ አቡነ ናትናኤልን ፎቶ ዘግዝቆ የሚሳደበው ቄስ ነው፣ ግን ኤክስትሪምሊ ፖለቲከኛ ነው። ኤክስትሪምሊ እና እሱ ቄስ ነው። ክህነት የሰጠችውን ቤተክርስቲያን ይከሳታል። ምን ብሎ
ከመከላከያ ጋር ሆና ቤተክርስቲያን የትግራይን ህዝብ ወግታለች ይላል ማለት ነው ይላል። ክህነት የሰጠችው እኮ ቤተክርስቲያን ናት። ቤተክርስቲያን ናት ክህነት የሰጠችው። መስቀል ያስጨበጠችው ቤተክርስቲያን ናት። ግን ይህች ቤተክርስቲያን ይከሳታል። ምን ብሎ? ከመከላከያ ጋር ሆና ቤተክርስቲያን ወግታናለች። ቤተክርስቲያን የታጠቀችው ታንክ አለ፣ የታጠቀችው ድሮን አለ። ያ እንደው አሰልጥና ወታደር አርጋ ሂድ ተዋጋ ብላ የምትልከው ወታደር አላት ቤተክርስቲያን? ምን አገናኘው ከፖለቲካው ጋር? እኔ በነገራችን የትግራይ ህዝብ አብዛኛው ታሟል። በቃ በዚህ በእንደዚህ አይነት አስተሳሰብ ቤተክርስቲያን ወግታናለች የሚል እሳቤ ውስጥ ነው ያለው እስቲል እስካሁን ድረስ። ብፁዓን ሊቃነ ጳጳሳት በተናገሩት ንግግር ከሆነ ብፁዓን ሊቃነ ጳጳሳት ቤተክርስቲያንን አይወክሉም፣ ሊወክሉም አይችሉም። እንኳን ጳጳሳት ፓትርያርኩ አይወክልም። ፓትርያርኩ ቅዱስ ፓትርያርኩ ቤተክርስቲያንን አይወክሉም። የቤተክርስቲያን የበላይ ጠባቂ ክርስቶስ ነው። ከዚያ ቀጥሎ ሲኖዶስ አለ። የቤተክርስቲያን የበላይ ጠባቂ ቅዱስ ሲኖዶስ ነው። ርዕሰ መንበር ነው የሚባለው ፓትርያርኩ። ፓትርያርክ ማለት ታላቅ አባት፣ ፓትር ማለት ታላቅ ማለት ነው። አርክ ማለት አባት ማለት ነው። ፓትርያርክ ማለት ታላቅ አባት ማለት ነው። ቤተክርስቲያን አይወክልም። ስራሱ በርዕሰ መንበርነት እንዲመራ ነው እንጂ ማይረጉ ከጳጳሳት ጋር እኩል ነው። እና ቤተክርስቲያን ወግታናለች ይላሉ። እና የአቡነ ጴጥሮስን ንግግር፣ የአቡነ ዮሴፍን፣ የአቡነ መቃርዮስን ያው እነዚህ ሰዎች እንግዲህ ዝም ብለው በስሜት ማለት በስጋዊ ስሜት የተናገሩት በወቅቱ የተናገሯቸው አንዳንድ ያልተገቡ ንግግሮች ነበሩ። አባ ሚካኤል የሚባለው አቡነ ሚካኤል የሚባሉት አባትም እንደዚሁ ህወሓት ከሚመራን ሰይጣን የሚመራን ያሉት ማለት ነው። ሰይጣን ቢገዛን ይሻላል ያሉ ሁሉ አሉ። እና አባ ሕፃን ከመከላከያው ጋር ሆኖ ፎቶ እየተነሱ ምናምን አባ ሕፃን ያ ባለ ቪኤት መኪናው ማለት ነው። ቤተክርስቲያን አይወክሉም። እነዚህ ሁሉ ቤተክርስቲያን አይወክሉም። ባይዘ መወከልም አይችሉም። እና በዚያ በጦርነቱ ጊዜ በትግራይ ክልል ካህናት፣ የሰንበት ትምህርት ቤት ተማሪዎች በኤርትራ ወታደሮች ተገለዋል። ለዚህ ሁሉ ቤተክርስቲያኒቱን ተጠያቂ ሲያደርጉ ነው በጣም ደም የሚያፈላው። የሚያናድደው ቤተክርስቲያኒቱን ተጠያቂ ሲያደርጉ። ካህናት የማን ናቸው? የቤተክርስቲያን ናቸው። የሰንበት ትምህርት ቤት ተማሪዎች የማን ናቸው? የቤተክርስቲያን ናቸው። ገዳማት የማን ናቸው? የኛ ናቸው። የኛ ከአንዲት ኦርቶዶክሳዊ ህብረት ውስጥ ናቸው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መከላከያውን ገዳም አውድምልኝ ብላ ልካለች ማለት ነው። እንዴት ነው የሚታሰብ ነገር? እንዴት ነው? ችግር አለባችሁ። በተለይ በትግራይ የምትኖሩ አባቶች እነ ሰረቀን ጨምሮ ችግር አለባችሁ። ማይንድ ሴታፓችሁ ትክክል አይደለም። መንፈሳዊ ሴታፕ አይደለም ያላችሁ። እናንተ ሲሞናውያን ናችሁ። በነገራችን ኢትዮጵያን ኤልዛቤል ብለው ሲሳደቡ ሰምቼዎታል። ኢትዮጵያን ኤልዛቤል ብለው ያሉ እርሶ አካብ ስለሆኑ ነው። ኢትዮጵያ ኤልዛቤል አይደለችም በነገራችን። እርሶ ግን አካብ ኖት፣ ዘማዊ ኖት፣ እርሶ ሲሞናዊ ኖት፣ ገንዘብ ወዳጅ ኖት፣ ሲሞናዊ ኖት። እና ቤተክርስቲያን ባልተገባ ክስ ይከሷታል። ከሳሾቹ ደግሞ እና አባ ሰረቀ መሆናቸው ነው። አባ ሰረቀ በነገራችን ላይ ድንግል ማርያም ጥንተ አብሶ ኃጢአት አለባት እያለ ሲል የነበረ መናፍቅ ነው። ድብን ያለ መናፍቅ ተሐድሶ ነው። ተወግዞም ነበር። ተመለስኩ ብሎ ነው። እንዴት እንደተመለሰ አልተገለጠም። በብፁዕ ቅዱስ አቡነ ጳውሎስ ጊዜ ተወግዞ ነበር። ሰረቀ ብርሃን እዛ ሄዶ ማን የተባለው? ማን ነበር የተባለው? ስሙ ሰረቀ ብርሃን ታውቁታላችሁ። ይህን ሁሉ የመሳሰለ ነገር ነው። ችግሩ እንዲህ ነው። በቃ ችግሩ እንዲህ ነው። መፍትሄው ምንድን ነው? አሁን እስካሁን ያለውን የነበረውን አወራው። መፍትሄው ምንድን ነው? እሱን እናገርና መናገር የምትፈልጉ ሰዎች ትገቡና ትናገራላችሁ። መፍትሄው ምንድን ነው? ክርስትናን ማስቀደም፣ ኦርቶዶክሳዊነትን ማስቀደም፣ ስጋዊ ስሜቶቻችንን መግደል። ይሄ እልከኝነት፣ ትዕቢት፣
አድመኝነት፣ ቁጣን የመሳሰለው ነገር ማስወገድ አለብን። ይሄ መንፈሳዊ ምንድነው የመንፈስ ፍሬዎች ብሎ ቅዱስ ጳውሎስ የገለጣቸው እነዚያን ማድረግ፣ ቂምን ማስወገድ፣ ከአንዱ ከማይጠፋው ከክርስቶስ እንደተወለድን ማወቅ፣ በማየገባው የተጠመቅን እኛ ክርስቲያኖች አንድ እንደሆን ማሰብ። እኛ የተጠመቅነው ከጎኑ በፈሰሰው ማየገቦ ነው። ከጎኑ በፈሰሰው ማየገቦ ተጠምቀን የክርስቶስ ልጆች ተብለናል። የእግዚአብሔር ልጆች፣ የሥላሴ ልጆች ተብለናል። የሥላሴ ልጆች የተባል እኛ ኦርቶዶክሳውያን ደግሞ አንድ ነን። ቋንቋ፣ ዘር፣ ጂኦግራፊ ምንም የሚከፋፍለን ነገር እንደሌለ ማሰብ ነው። ይህን አምኖ መቀበል ነው። ይህንን አምነን ስንቀበል ብቻ ገነት መንግስተ ሰማይ እንገባለን። ዘረኛ ሆነን ግን እኔ ከምስራቁ ነኝ፣ እኔ ከምዕራቡ፣ ከደቡብ፣ ከሰሜኑ ነኝ ብሎ ገነት መንግስተ ሰማይ መግባት በፍጹም አይቻልም። እየመረረንም ቢሆን ይህን መዋጥ ነው። እየመረረን እየሻከረንም ቢሆን መቀበል ነው። ይሄን እየመረረንም ቢሆን ምርር እያለ ከግራዋም በላይ እየመረረንም ቢሆን እውነቱ ይሄ ነው። እውነቱ ይሄ ነው። ኦርቶዶክሳዊነት ከዘር በላይ ነው። ኦርቶዶክሳዊነት ከቋንቋ በላይ ነው። ኦርቶዶክሳዊነት ከጂኦግራፊ አቀማመጥ በላይ ነው። ኦርቶዶክሳዊነት በክርስቶስ አምኖ የሥላሴ ልጅነትን ተቀብሎ በህብረት የሚኖርበት የህብረት ህይወት ነው። ዘረኞች፣ ጎጠኞች ኦርቶዶክስ ሊሆኑ አይችሉም። በእኔ በኩል ያለውን ሀሳብ ጨርሻለሁ። ሰላም ጤና ይስጥልኝ ወንድማችን፣ እየገባችሁ መናገር ትችላላችሁ። ሰላም በቃ ገጠር ግባ። ሰላም ብያለሁ። እንዴት አረፈዱ መምህር? እግዚአብሔር ይመስገን። እግዚአብሔር ይመስገን። እኔ የፊዚክስ መምህር ነኝ ለማታውቁ እና በዚያ ነው መምህር መምህራችን ያጠር እግዚአብሔር ይመስገን። ድምጽህ በጣም ሩቅ ነው ወንድማችን። እግዚአብሔር መጨረሻ ነው ያሳለው። ድምጽህ ሩቅ ነው። የመቸኝ ቦታ ሳይሆን ነው። ኦኬ እሺ። ወጣትነት ሰላም መምህር እንዴት ዋሉ? እግዚአብሔር ይመስገን በጣም ደህና ነኝ። ነበርክ ስናገር የነበረውን አዳምጣል? አይ አሁን ትንሽ ቅርብ ሰዓት ነው የመጣሁት፣ ብዙም አላዳመኩም፣ ግን ርዕሱን ማየት ችያለሁና ቅድምም አባታችን ቀሲስ ቤት ሲናገሩ ስለነበረ ስለዚህ ጉዳይ ያው በአንዲት ኦርቶዶክሳዊ ህብረት ዙሪያ ያው አለን ለማለት ነው። መምህር ከርሶ የምጨምረው ነገር ኑሮይ ሳይሆን ግን ጥያቄ ለመጠየቅ ደግሞ አንድ ጥያቄ ነበረችኝ ቅር የምትለኝ ማለት ነው። ምንም ችግር የለውም። አሁን እርግጥ ነው አሁን ስድብ፣ ቁጣ ምናምን ኃይለኝነት በቤተ ክርስቲያናችን አይፈቀድም ብዙ ጊዜ ማለት ነው። ብዙ ጊዜ ሳይሆን በቃ አይፈቀድም። በትህትና ነው አባቶቻችን የሚያስተምሩን፣ እኛንም ማድረግ ያለብን በህይወታችን ሙሉ ትህትና ነው። ግን አንዳንድ ጊዜ ደግሞ በእምነት ጉዳይ በምናምን ጉዳይ ከመጣ ተናግሮ አናጋሪ ያለ አይደለም፣ ተናግሮ የሚያናግረውን ምናምን እንደዛ አሁን መቆጣት፣ መሳደብ ወይ ደግሞ ሌላ ነገር ውስጥ መግባት ከኦርቶዶክስነት ያወጣል ያስወግዛል ወይ ለማለት ፈልጌ ነው። በማንኛውም እንዳንቆጣ በማንኛውም ሰዓት በማንኛውም ሲቹዌሽን ቁጣ ጥቅም ባይዘው ለራስም አይጠቅምም። ቁጣ ሲባል አሁን አንዳንድ ጊዜ ቁጣ ማለት ምን ማለት ነው የሚለውንም እሱ ዲፋይን ማድረግ ይገባል። ቁጣ የሚለው ራሱ ዲፋይን መደረግ አለበት። ይሄ ጮክ ብሎ መናገሩ እንደ ቁጣ የሚቆጥር ማህበረሰብ ካለ እሱ እንግዲህ የራሱ አደረ። ቁጣ ማለት በነገራችን በወንድም ላይ አትቆጣ ማለት አካላዊ ጥቃት ወንድም ላይ እንዳታደርስ ነው። ወንድም ላይ አካላዊ ጥቃት እንዳታደርስ። ቁጣ እስከ መግደል። አሁን ለምሳሌ ቁጣ ከተባለ የቃየል ተግባር ቃየል አቤል ላይ የወሰደውን ተግባር ስታይ ቁጣ ነው። እንዲህ አይነቱ ነው ቁጣ የሚለው። ከዚያ ውጭ ግን አሁን ለምሳሌ አንድ ሰው ጅል ከሆነ ጅል ካልከው ይሄንን ቁጣ ነው ስድብ ነው ምናምን ብትል
ይሄ አይሆንም አይሆንም። የስንፍና ንግግር የተናገረውን ታው ትክክል አይደለም ብለህ መገሰጽ ተግሳጽ፣ ይህን ከቁጣ መመደብ አይገባም። ተቆጡ ግን አትበድሉ ነው የሚለው መጽሐፍ ደግሞ። ተቆጡ ግን አትበድሉ። ሰማኝ ጨረስኩ። ሰምቻለሁ መምህር ሰምቻለሁ። በቃ ከታችሁኝ እማራለሁ ሌሎች እድል ውስጥ እንዲገቡ። አው ጠዋት የጠየቀው ያ አጋዚ የሚባለው ልጅ ከመጣ ነው ለሱ ነው በዋናነት ይሄን የከፈትኩት። አወቀው አጋዚ? አዎ ግን ይመጣል ብለው ነው። ሀሳቡን ጥግ ድረስ ሰማዋለሁ። ሼር አድርጉለት እስቲ ይምጣ። ትግሬዎች ይምጡ፣ ተጋሩ ይምጡ፣ ይግቡ። ዝም ብሎ እንደ ድንገት በስሜታዊነት የኮሜንት ኮሜንት ይመስለኛል እና ገብቶም የተናገረውም ዝም ብሎ ይመስለኛል። እንደዚህ አስቦበት ምናምን ነገር አይመስለኝም። እንደዚህ ለዲቤት የሚበቃ ልጅ አይመስለኝም። በርካታ ተጋሩ ግን በጣም ይረብሻሉ። በነገራችን ላይ በጣም በርካታ የትግራይ ልጆች በጣም ነው የሚረብሹት። ቤተክርስቲያኒቱን ይወቅሳሉ። በጣም ጥላቻ ይናገራሉ። አማራው ላይ በጣም ከፍተኛ የሆነ ጥላቻ ይናገራሉ። በዚህ ደግሞ ኦርቶዶክስ ነው ይላሉ። በጣም 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 እየተሰራባቸው ያለውን ሴራ በደንብ አውቁ። ምንም የሚያውቁት ነገር የላቸውም እና በጣም ነው የሚያሳዝኑኝ። በነገራችን ላይ እነሱ ብቻ ሳይሆን እኔ የኛውም ያሳዝነኛል። በዚህ እነሱ ብቻ ሳይሆን የኛውም ኦርቶዶክስ ከሆንክ ከዘረኝነት ከጎጠኝነት ውጭ መሆን አለብህ፣ ነፃ መሆን አለብህ። ዘረኛ ሆነ ኦርቶዶክስ መሆን አትችልም። ጎጠኛ ሆነ ኦርቶዶክስ መሆን አትችልም። በቃ ቢመረንም ምን መቀበል መዋጥ አለብህ። የተነገረብንን የሐሰት ትርክት በጥሰን መውጣት አለብን። እኛ ኦርቶዶክሳውያን የትም ቦታ ያለ ኦርቶዶክሳዊ ሰው ከዘረኝነት መውጣት አለበት። ከዘረኝነት መንፈስ ወጥቶ ንስሐ ገብቶ ስጋና ደግሞ መቀበል አለበት። በቃ ክርስትና እንደዚያ በተግባር በህይወት የሚኖር ህይወት እንጂ በአፍ ብቻ የሚገለጥ አይደለም። እንደዛ ነው። እኛ ኦርቶዶክሳውያን በዚህ ልክ መረዳት አለብን ነው። ያ ልጅ አልመጣም ማለት ነው። ካልመጣ ሌላ ሀሳብ የሚሰጥ ሰው ካለ አስገብቼ እንትን ልበል።